ለመኖሪያ በጣም ምቹ የሆነ ቦታ ነው። ከቦሌ ኤርፖርት በጣም ቅርብ 10 ደቂቃ ውስጥ የምትደርስበት ሴኩር ሆኖ ልጆቹን የሚያሳድግበት ልጆቹን የሚወርቁበት ቦታ ያለው አንደርግራውንድ ዋተር መብራት ውሃ ጠፋ ማይልበት ፓርኪንግ ይኖረኝ ይሆን ለዘመድ ሲመጣ ፓርኪንግ ያገኝ ይሆን ብሎ ማይጨናነቅበት ለኪራይ በጣም የሚፈለግ ቦታ ነው። 50-60 ሺህ መከራየት የሚችሉ ናቸው። በጣም ጥሩ ኢንተርኖን ኢንቨስትመንት አለ። እስከ 1 ሚሊዮን ብር ድረስ የሚደርስ ቅናሽ አለ። በፍሎር አንድ ቤት ብቻ የሚገኝበት ህንፃ ላይ ነው ያለው። 4.4 ሚሊዮን ብር እንዳየኸው ከነ ፊኒሺንጉ ነው ስናስረክብ የምናስረክበው። እንዲህ ባየኸው ጥራት ከነ ፊኒሺንጉ ተሰርቶ ታይምሊ ዴሊቨር የምናደርገው የቪላ ቤት አይነት የራስ ቤት የቪላ ቤት ላይ እንደምትኖር አይነት እንዲሰማ ያደርጋል። የተወደዳችሁና የተከበራችሁ እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንደሚታወቀው የተለያዩ የቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በአልትራ ሪል ስቴት አድርገናል። አልትራ ሪል ስቴት እንግዲህ የተለያዩ ቤቶችን ገንብቶ በማስረከብ አሁን ደግሞ የተለያዩ ቤቶችን ገንብቶ በሽያጭ ላይ ስለሆነ እነዚህ ቤቶች በምን አይነት ዋጋ እየተሸጡ ነው፣ የካሬ አማራጫቸው ምን ይመስላል፣ የመኝታ አይነቱስ እንዴት ነው፣ ያከፋፈል ዘዴውና የሚኖራቸው ዲስካውንት ምን ይመስላል የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ቤተሰብ ሁኑ እንላለን። ይህንን በማድረግ እኛንም ማበረታቱን እናንተም እውነተኛ መረጃ ከቦታው ወደ እናንተ የሚያደርሰው ሚዲያ ተቀላቀሉ እያልን ይህን ፕሮግራም በመምራት እኔ መስቀሌ ጎበና ካሜራማናችን ኤርሚያስ አሞኛ አምሮን ይቆያል። አብራችሁን ቆዩ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ያው እንግዲህ ዛሬ አልትራ ሪል ስቴትን ለመጎብኘት መጥተናል። አልትራ ለመጎብኘት ስንመጣ እንግዲህ በየሳምንቱ የተለያዩ ሪል ስቴቶችን በመቃኘት እንታወቃለን። አልትራ ደግሞ በአሁኑ ሰዓት በጣም ብዙ ቤቶችን በመገንባት ለሽያጭ እያቀረበ ኦልሬዲ ደግሞ ያስረከባቸው ቤቶችም እንዳሉ እናውቃለን። እስኪ ራስን ከማስተዋወቅ ጀምረ አልትራ ሪል ስቴት ማን ነው ብትነግረን? እሺ፣ አመሰግናለሁ። በድጋሚ እንኳን ደህና መጣ። ዮሐንስ ወርቁ እባላለሁ። አልትራ ላይ ከሚሰሩ ኤጀንቶች አንዱ ነኝ። ሽያጭ አማካሪ ነኝ። አልትራ ሪል ስቴት ይሄ አሁን የምታየውን 60 ሺህ ካሬ ላይ ያረፈ ትልቅ ኮምፓውንድ እየገነባ ያለ ሪል ስቴት ነው። በጣም ትልቅ ካምፓኒ ነው። እዚሁ ቦሌ ዳይመንድ ሆቴል ጀርባ አልትራ አፓርትመንት የሚባል በጣም ትልቅ ገስት ሃውስ አለን እዛ ላይ። ከዛ ውጪ በጣም ትላልቅ ይርጋ ኃይሌ የገበያ ማዕከል፣ ሜትሮ ቆርቆሮ በጣም ትላልቅ በስም የምታውቃቸው የት ኩባንያዎች ያሉት በጣም ዲፕ ሩትድ የሆነ ካምፓኒ ነው ማለት ነው። በጣም ጥሩ። እነዚህ ካምፓኒዎች እንደ እህት ኩባንያ የሚያዙ እዚህ ቤት ላይ ኢንቨስት ለሚያደርጉ ደንበኞች ምን አይነት ጥቅም ይሰጣል? እንግዲህ ትልቁ ነገር አሁን መቼም የሪል ስቴት ማርኬቱ ላይ የሚነሳው ነገር ማስረከብ አለማስረከብ ነው። እሱ የመጀመሪያው ቀጥታ የሚያያዘው ከአቅም ጋር ነው። እንደው እየተቀበልክ በሰውየው ብር የምትሰራ ከሆነ የሚከፍል ይኖራል፣ የማይከፍል ይኖራል። እሱ ዲላያንስ ይፈጥራል ማስረከቢያ ጊዜው ላይ። ያ ትልቅ አቅም ያለው ካምፓኒ ነው አልትራ ሪል ስቴት። እንዳልኩ ከዚህ በፊት ኦን ያደረጋቸው ብዙ ህንጻዎች አሉ ራሱ የገነባቸው። ስለዚህ ይሄንን መገንባት በራሳችን አቅም መገንባት የሚያስችል አቅም አለን። ከዚህ በፊት አሁን እንዳልኩ እነዚህ የምታያቸው ቪላዎች ሰርተን ያስረከብናቸው ቪላዎች ናቸውና ስለዚህ ቀድመን ይሄንን አቅም መገንባታችን ይሄንን ፕሮጀክት በቀላሉ በጊዜ እንድናስረክብ ያደርገናል ማለት ነው። በጣም ጥሩ። እንደዛ ካለን ይሄንን አሁን ያለንበትን ሳይት ከሎኬሽን አንፃር እንግለጸው ቢባል ምን አይነት ሎኬሽን ላይ ነው ያለው? ያለነው ቦሌ ቡልቡላ ሪፌንቲ አደባባይ በቃ ፊት ለፊት በዛው ሪፌንቲ አደባባይ ያጠገብ ነው ያለነው። ለመኖሪያ በጣም ምቹ የሆነ ቦታ ነው። ከቦሌ ኤርፖርት በጣም ቅርብ የ10 ደቂቃ በመኪና ብትመጣ በ10 ደቂቃ ውስጥ የምትደርስበት ነው። ስለዚህ ይሄንን አካባቢ ዲፕሎማቶች በተለይ እዚህ አካባቢ ከውጭ ሀገር የመጡ ዲያስፖራው ዲፕሎማቶች በጣም ይፈልጉታል። ይሄን አካባቢ ለመኖሪያ ምቹ ነው። ከኤርፖርት ቅርብ ነው። ስለዚህ ከውጭ እንደመጣ መጀመሪያ እዚህ አካባቢ ያሉትን ኤርፖርቱ አካባቢ ያሉትን ሆቴልም ምንም ቼክ የሚያደርገው እዛ አካባቢ ነውና ለመከራየትም እዚህ የሚመጣውም ሰው የሚገዛውም ሰው ማከራየትም መኖርም ቢፈልግ ወደ ከተማም በጣም ቅርብ ነው። ለከተማ ያለው ርቀትም በጣም ቅርብ ነውና ያለንበት አካባቢ እንዳልኩ ይሄንን ይመስላል። በጣም ጥሩ። እንግዲህ አሁን ባለንበት ቦታ ላይ ሰፊ የሆነ ግንባታ ነው እያደረጋችሁ እያየን ያለ ነው። ከቪላ ቤት ጀምሮ የተለያዩ ግንባታዎችን ገንብታችኋል። እናንተ ወደ ሪል ስቴቱ ያው እህት ኩባንያዎቹ ብዙ እንደሆኑ ነግረኸኛል። ከዛ ግን ወደ እህት ኩባንያዎቹ ያለውን ነገር እዛው እንደ ኮንፊደንስ ይዘ ነው ወደ ሪል ስቴቱ ደግሞ ስንመጣ ምን ያህል ጊዜ ሆናችሁ? ምን ያህል ቤቶችስ አስረከባችሁ? ምን ያህሎችስ እጃችሁ ላይ ይቀራሉ? እውነቱን ለመናገር የመጣህበት ሰዓት ሽያጭ እያጠቃለልን ያለንበት ሰዓት ነው። የቀሩን በጣም 10 ቤቶች ናቸው የቀሩ። ስለዚህ አብዛኞቹን
ኦልሞስት ፊኒሺንግ እየሰራን ለማስረከብ እያዘጋጀን ያለናቸው ቤቶች አሉ። እንዳልኩ ቪላዎቹ እነዚህ ኦልሬዲ ሰርተን ጨርሰን ያስረከብናቸው ናቸው። ሌሎች ያስረከብናቸው ቤቶች አሉ። እዚሁ ግቢ ውስጥ በጣም ብዙ ቤቶች ናቸው ያሉት። ታውን ሃውሶች፣ ቪላ ቤቶች ያስረከብናቸው አሉ። ከዛ እየገነባን ያለነው ደግሞ በጣም ትላልቅ ሃይራይዝ የሆኑ ህንጻዎች አይደለም፣ G+3 እና G+4 ብቻ ናቸው። ስለዚህ በጣም ወደ ውስጥ ገብቶ መሰረት መቆፈር ማይጠይቅ ወደ ላይ ወጥቶ ደግሞ የሰውንም ጊዜውን ኢንቨስት አድርገ ጊዜህን እንደው ብዙ አመት መጠበቅ የማይፈልግ ስራ ነው እየሰራን ያለነውና ሽክፍ አድርገን በአንድ አመት ጊዜ ነው እንደኛ የምናስረክበው። ቀጥሎ የምናያቸው ቤቶችም የደረሱበት ደረጃውን ለፊኒሺንግ ምን የጨረስናቸው እንግዲህ በ7 ወር በ8 ወር ጊዜ ውስጥ ነው ኦልሞስት ያጠናቀን ያለነውና በአንድ አመት ጊዜ ነው። እኔ ህንጻ ተሰርቶ ማለቅ አለበት ብለን የምናስበው መንዛዛት የለበትምና ከዛ አንፃር ያሉት ቤቶች አሁን ግንባታ ላይ ያሉ ቤቶችም አሉ፣ እየተገነቡ ያሉ ብዙ አይነት ስታተስ ያላቸው ቤቶች ናቸው ያሉ። ሁሉንም ግን አጠናቀን በአንድ አመት ጊዜ ነው የምናስረክበው። ኦኬ፣ በጣም ጥሩ። ያው እኛ በሳምንት አንዴ የተለያዩ ሪል ስቴቶች ላይ እየዞርን ቅኝት እናደርጋለንና እንደው አልትራን እንለይ ቢባል በምንድን ነው መለየት የሚቻለው? በጣም ጥሩ። እንግዲህ የሚለየው ነገር ምን መሰለህ? አንደኛ ኮምፓውንድ ነው። ከዛ ውጪ ለቦሌ ኤርፖርት ያለን ርቀት በጣም ቅርብ ነው። ለኑሮ በጣም አመቺ የሆነ ቦታ ላይ ያለነው ይሄ ነው የሚለየው። በጣም ጥሩ። እስኪ እንደው ቤቶቹን ደግሞ አሳያለሁ ብለኛል። ቤቶቹንም ግቢውንም ምን ይመስላል የሚለው መቃኘት ምንጭ ደስ ይለኛል። እንደውም እየተገነቡ ያሉትንም እንቅስቃሴውንም በደንብ ታይዋል። እንደው ዝም ብለን ከምንጨቀጭቃችሁ አንተንም በደንብ እናሳያለን። በቀኝም በግራም ምንም አይነት ቤት የለም። እንደምታየው ይሄ የምታየው ባለ 3 መኝታ ነው። ኪችናችን ፊት ለፊት አለ። በጣም ሰፋ ያለ ለቀቅ ያለ ኪችን አለ። ቀጥሎ ደግሞ ሳሎን አለ። ለ130 ካሬ ሲሆን እንደሚጠበቀው አይደለም። 130 ካሬ ስትለው ጥበብ ያለ ይመስላል። የምታየው ነው እንግዲህ አንተ ኤክስፔሪየንስ ያደረከው ነው። እንዴት ነው ስታይ? ያ በጣም አሪፍ ነው። በጣም ለቀቅ ያለ ሀበሻ ደግሞ እንትን እንፈልጋለን ብዙ ጊዜ ሳሎንና ኪችን ሰፋ ለቀቅ ሲል እንፈልጋለን ከሌላ የበለጠና ምግቦቻችንም ስፓይሲ ስለሆኑ ክሎዝ ኪችን ነው ያለን። ይሄ 130 ካሬ ይሆናል ማለት ነው። ባለ 3 መኝታ ቤቱን ሳሎኑ እንደምታየው ለቀቅ ያለ ሰፋ ያለ ነው። ሌላ ቀጥሎ የምናገኘው እዚህ ጋር ማስተር ቤድሩማችን አለ። የራሱ ባዝሩም አለው፣ ባልከኒ ያለው። ለዚህ ከማስተር ቤድሩም እንደወጣን ደግሞ ሁለት የእንግዳ ወይ የልጆች ሊሆኑ የሚችሉ ቤድሩሞች አሉ። ሁለቱም በቂ ናቹራል ላይት፣ ናቹራል ቬንቲሌሽን የሚያገኙ ናቸው። እንዳልኩ አሁን እዚህ G+3 እና G+4 ብቻ ነው የሚገነባው። ጥቅሙ ምንድነው? ምንም አይነት የሚከልልህ በቀኝ በኩል በግራ በኩል ትልቅ ፎቅ መጥቶ ይከልለኛል ምን ይለኛል የምትለው የለም። በቃ ቤቶቹ እንደምታያቸው ናቸው። በደንብ ለቀቅ ያለ ብርሃን አላቸው። ናቹራል ቬንቲሌሽን በደንብ ያገኛሉና እሱ ነው ትልቁ ጥቅም እዚህ የሚገኘው። አንደኛው እዚህ ኮመን ባዝሩም አላቸው። የምታየው ይሄን ይመስላሉ ቤቶቹ ማለት ነው። እሺ፣ በጣም ጥሩ። እንግዲህ ጥሩ ጊዜ እያሳለፍን ያለ ነው ከመግቢያችን ጀምሮ እስካሁን። ድርጅቱ ምን ይመስላል የሚለውን ለቤተሰቦቻችን እያስቃኘን እንገኛለን። እንደው አሁን ያየነው ቤት 130 ካሬ ባለ 3 መኝታ በፍሎር አንድ ቤት ብቻ የሚገኝበት ህንፃ ላይ ነው ያለነውና ይሄ ባለ 3 ነው። ሌሎች ባለ 2 ባለ 1 ሌላ አማራጭ ይኖረናል። የካሬ አማራጮችም ካሉ ንገረኝ። ቆንጆ ያለን የካሬ አማራጭ 2 ናቸው። የቀረን አሁን ባለ 2 መኝታ 2 ቤት ቀርቶ ነው የመጣው። 110 ካሬዎች ናቸው። የቀሩት 2 ቤት ብቻ ናቸው። እንዳጠቃላይ የሚቀረን በጣም ትንሽ ቤት ነው የምታየው። እንግዲህ ወደ 60,000 ካሬ ላይ ያረፈ ኮምፓውንድ ነው። ግን እየሰራን እያሳየን ስለሆነ ከዛ ደግሞ እንዳልኩ ሃይ ራይዝ ቢልዲንግ አይደለም እየገነባን ያለ ነው። ሞር የምንጨነቀው ብዙ ማግኘቱ ላይ ሳይሆን ሰው ክላስ ያለው ኑሮ እንዲኖር የሚገባው የከፈለበትን እንዲያገኝ እንፈልጋለንና ከዛ አንፃር ያሉት ቤቶች ትንሽ ናቸው ልፈልጌ ነውና 130 ካሬ አሁን ይሄ ያለንበት 130 ካሬ ባለ 3 መኝታ ነው። ሌላኛው ተጨማሪ 110 ካሬ ነው ያለን። ኦኬ፣ በጣም ጥሩ። ስለዚህ ባለ 2 እና ባለ 3 ብቻ ነው አማራጭ። ባለ 2 እና ባለ 3 ብቻ ነው ያለን አማራጭ። ከዛ ውጪ እንዳየኸው ከነ ፊኒሺንጉ ነው ስናስረክብ የምናስረክበው። እንዲህ ባየኸው ጥራት ከነ ፊኒሺንጉ ተሰርቶ ነው ታይምሊ ዴሊቨር የምናደርገው በዛ መልኩ። በጣም ጥሩ። እንግዲህ እንደ ድርጅትን የሚገልጹ ስፔሻሊ ሪል ስቴቱ ላይ ስንመጣ ይገልጻሉ ተብሎ የሚቀመጡት አንደኛው ዴሊቨሪ ነው። ሁለተኛ ደግሞ ያው አንደኛም ላይ ብናመጣው ፕሮዳክት ኳሊቲው አያደራድርም። ነገር ግን ኳሊቲ ያለኝ ብለህ ዴሊቨር ካላረክ ደግሞ ምንም ስለማይሆን እናንተ ከዴሊቨሪ አንጻር ከፕሮዳክት ኳሊቲ ወይ ደግሞ ግንባታችሁን ስገነቡ ከምትጠቀሙት ማቴሪያል አንጻር
ሬት ይደረግ ቢባል በምን ያህል ደረጃ ላይ ይቀመጣል? እንግዲህ ጥራት ካልከኝ እንግዲህ ያው ጥራት ማየት ማመን ነው አይደል የሚባል። አንተ አይተህ ፊል የምታደርገው ነገር ነው። ቤቱ ለምሳሌ አንዳንድ ቤት ስትገባ ጨንቅ ይልሃል አይደል? ጥበብ ያለ ይመስላል። ይሄ ሲሊንግ ሃይቱ የምታየው ዘለ የምትደርስበት አይደል? ለቀቅ ተደርጎ የተሰራ ነው በደንብና ከዛ ውጪ የተሰራባቸው ማቴሪያሎችም የምታየው በደንብ በጥራት ነው እያንዳንዱን ነገር ስንሰራ ይሰራ ነውና ዴሊቨሪ ካልከኝ እንግዲህ እዚህ አንተ እንግዲህ ስትመጣ ከዚህ በፊት ስትመጣ ያየኸው ነገር አለ። መሬት የነበሩ ቦታዎች አሁን ተገንብቶባቸው ያን የነበሩ ባዶ ቦታዎች አሁን ተገንብቶባቸዋልና እንግዲህ ከ4 ወር ምናምን በፊት 4 ወር 5 ወር በፊት መተህ ከነበረ አሁን ያለውን ለውጥ እያየኸው ነውና እነዚህ የምታያቸው ቤቶች ገና ታች የነበሩ ቤቶች ናቸው። አሁን ፊኒሺንጋቸው አልቆ የምታያቸውና ዴሊቨሪ እናስረክባለን ነው የሚለውን የሚያሳየው አሁን እየሰራ ያለው ስራ ነው። መቼም ዛሬ ብለህ ተነስተህ ነገ የምትደርሰው ወይ ዛሬ 1 ዓመት ብትለው ዛሬ ተነስተህ ነውና ዛሬ ካልሰራ ነገ ላይ አትደርስ። እዚህ እኛ ጋር ቅድም እንዳስቃየው ነው ግቢው የምታየው ነው ወከባ ነው በቃ እዚህም እዛም አንድ ህንጻ ብቻ አይደለም እኛ ጋር የሚሰራ 5 ህንጻ ካለ 5ቱም ህንጻዎች የሚፈየረው ፌሮ ይፈየራል፣ ጂፕሰም የሚሰራው ጂፕሰም ይሰራል፣ ኤሌክትሪሻን ኤሌክትሪኩን ይሰራል። የሚቆም ስራ የለም። በእያንዳንዱ ስራ የሚቆም ይሄ እየተጠበቀ የሚሰራ ሳይሆን አንደኛው ይሰራ አንደኛው ይሰራል። ለምሳሌ ይሄ ቤት ፊኒሺንግ እየተሰራ ነው፣ ከኋላ ፌሮ እየቆመላቸው ያሉ ቤቶች አሉ፣ ሌሎች ፓርቲሽን እየተሰራላቸው ያሉ። በቃ የሚቆም ስራ የለም። በየብሎኩ ሁሌም ስራ አለና በማንኛውም ሰዓት ሰው ሲመጣ እየተሰራ ነው የሚያገኘው። እየተሰራ ከሆነ ዴሊቨር ይደረጋል። ዋናው ነገር እሱ አይደል። አሁን እንደው ዝም ብዬ ከመሬት ተነስቼ አይኑ እኛ ምኑን ግዴለም ዴሊቨር እናደርጋለን ብለህ አይደለም። ጥቅሙ መታየት እየሰሩ ነው ወይ ብለህ በመጣህ ቁጥር ሁሌ አዳዲስ ነገር አለ። አሁንም ስትመጣ እንዳየኸው ነው። ይሄ ቀለም አልተቀባም። አንተ ስትመጣ ገና ታችን ነበር። አሁን ቀለም ተቀብቶ ይሄ ፊኒሺንጉ ተሰርቶ ነው የምታየውና የዛሬ ሳምንት ብትመጣ ሌላ የተለየ ነገር ታያለህ። ሳምንት ብትመጣ እንደሱ እናስረክባለን ስንል ይሄ ነው የማስረከብ ሂደቱን የሚያፋጥነው መስራት ነው እንጂ ቁጭ ብለህ አይ ነው እናስረክባለን ምኑን ማለቱ አይደለም። እንትና እኛም ለደንበኞቻችን ማቅረብ የምንፈልገው እሱ ነው። ትክክል። በጣም ጥሩ። እንግዲህ ያው ዴሊቨሪ ኢሹ አይደለም እውነት። ዋናው የሰው ልጅ ቤቱን ሲገዛ እኖርበታለሁ ወይ ደግሞ አከራየዋለሁ ኦር ኢንቨስት አደርጋለሁ ብሎ ነው የሚገዛውና በዚህ ልክ በጣም በፍጥነት መገንባታችሁ የሚያስመሰግናችሁ ነው። እኛም ደግሞ በተመልካቾቻችን ስም ምናልባትም እኛን አይተው ይህንን ቤት ለመግዛት የሚወስኑትን ማበረታታት እንወዳለን። መጥተው እንዲጎበኙን ያለውን ነገር እንዲያዩ። ነገር ግን ያው እንግዲህ ስለ ዴሊቨሪ እና ስለ ፕሮዳክቱ ኳሊቲ ካወራ ሌላኛው ጥያቄ የሚሆነው የፕራይሲንግ ጉዳይ ነው። ፕራይሲንጉን እና ይህንን ቤት የሆነ ሰው እዚህ ጋር በዚህ ያህል ዋጋ ሲገዛ እዚህ ግቢ ውስጥ የሚያገኛቸው የዛን ዋጋ የሚመጥኑ መሰረታዊ የሆኑ ልማቶች ምንድናቸው ወይ ደግሞ አሚኒቲዎች ምንድናቸው የሚለውን ብትነግረኝ። ቆንጆ። ሰው እዚህ ቤት ሲኖር መሰረታዊ የሚያገኛቸው ነገሮች ምን ነገሮች አሉ መሰለኝ? የመጀመሪያው እንደው ለመኖር አስፈላጊ የተባሉት ነገሮች በሙሉ አሉት። ሰው ውሃ፣ መብራት መቆራረጥ የለበትም። እነዚህ ነገሮች አንደርግራውንድ ዋተር አሁን መሰረታዊ ነገር ስለሆኑ ሰው ሌክዠሪ እያለ ይጠቅሷል። እንደዚህ ነገሮች ሌክዠሪ አይደሉም ብለን የምናስብ ዋና መብራት ሌክዠሪ ሊሆን አይችልምና እነዚህ መሰረታዊ ነገሮች የተሟሉለት ነው። ፓርኪንጉ በጣም አምፕል ፓርኪንግ ቦታ ነው ያለው። የምታየው ነው እንዳለ መሬቱና ሰፊ ቦታ መሆኑ አንደኛው ጥቅም እሱ ነው። ምን ይገኛል ካልከኝ አንደኛ ሴኩሪቲ። እዚህ አንድ መግቢያ ነው ያለን። እያንዳንዱ ሰው ዘበኞች አሉ። ስትገባ የጥበቃ ሰራተኞች አሉ። የጥበቃ ሰራተኞች እየጠየቁ መታወቂያ አሳይተህ ነው የምትገባው። ከዛ ውጪ መግባት አይቻልም። ሴኪዩር። ከዛ ውጪ እንደ ኮምፓውንድ ተብሎ ሃይ ራይዝ ቢልዲንግ ሲኖርበት ሰው በጣም ይበዛል። እዛ ቦታ ላይ የሚኖረው ሰው በጣም ይበዛል። አቦራውም ይበዛል። እኛ ጋር እንደዛ አይደለም። ሃይ ራይዝ ቢልዲንጎች አለ 3 ህንጻ ለምሳሌ G+3 ከሆነ አንድ ህንጻ የሚይዘው 4 ቤት ብቻ ያለው ሰው በጣም ትንሽ ገብቷል አይደል? ስለዚህ አንደኛው ሌላው የሚያገኘው ያልተጨናነቀ ኢንቫይሮንመንት ነው። በሰው የተጨናነቀ ምን ያለ ኢንቫይሮንመንት ሳይሆን ያልተጨናነቀ ፈታ ብሎ የሚኖርበት ኢንቫይሮንመንት ነው ያለው። ሁለተኛው እንዳልኩ እነዚህ ቤቶች ማለት ኦልሞስት ቪላ ቤቶች ማለት ናቸው። አንድ ቤት ብቻህን በፍሎር ባለህበት ማለት በቃ ቪላ ቤት እንደማለት ነው። ከዛ ተለቀ ተብሎ የተሰሩ አይደሉም። ግራውንድ አንደኛ፣ ሁለተኛ፣ ሶስተኛ ፍሎር ነው ያለው። ስለዚህ ኦልሞስት የቪላ ቤት አይነት የራስ ቤት የቪላ ቤት ላይ እንደምትኖር አይነት እንዲሰማ ያደርጋል እነዚህ ቤቶችና ሁለተኛው ደግሞ በጣም ጸጥ ያለ ነው። አካባቢው በቃ ስትሰማው ራሱ ጸጥ ያለ ነው። ቦታውም ለመኖርም በጣም የሚያስደስት ቦታ ነውና ሞር አሁን ለመኖር የሚያስፈልጉ ነገሮች ሲባል እነዚህ ነገሮች በጣም መጠቀስ ያለባቸው ናቸው። ተጨናንቆ እንደው ስትገባ እየተጋፋ አይደለም መግባት ያለበት። ገብቷል? ነፃነት ሊሰማህ ያስፈልጋል። ከሰው ጋር እየተጋፋ መሆን የለበትምና እዚህ ደረጃውን ስትወጣ ያንተ ቤት ብቻ ነው ያለው፣ ሌላ ቤት
እሱ ትልቅ አድቫንቴጅ ይሰጣል ለሰዎቻችን፣ ለሚኖሩት ለደንበኞቻችን ይሄ አድቫንቴጅ አለ። ቀጥሎ ፕራይስን በተመለከተ እንግዲህ እኛ እየሸጥንበት ያለው ዋጋ አሁን ከተማው ላይ ሰሚ ፊኒሽድ ነው ተብሎ የሚሸጥበትን ዋጋ ነው እኛ በፉል ፊኒሽድ እየሸጥን ያለን። ካሬ በ130 ሺህ ብር ነው እየተሸጠ ያለው። ከ130 ሺህ ጀምሮ ነው በካሬ እየተሸጠ ያለው እና ይሄ ዋጋ አሁን ከተማው ላይ እንግዲህ ሰሚ ፊኒሽድ ተብሎ ፊኒሺንግ ያላለቀ ቤት የሚገዛበት ዋጋ ነው እኛ ከነ ፊኒሺንጉ ብለን እየሸጠን ያለን። እንግዲህ እናንተም ስትመጡ ስትደውሉልንም ከዚህ በፊት ቪዲዮ ስለሰራችሁ ቤቱን እንየው ብላችሁ ነው የመጣችሁትና ያለበትን አይታችኋል። የቀሩን ቤቶች እውነቱን ለመናገር አሁን እንግዲህ የማጠቃለያ ሽያጭ ላይ ነው ያለን። አንድ 10 ቤቶች ናቸው የቀሩን። ቅድሜ የመጣ ሰው የገዙት ሰዎች ፕሮግረሱን እያዩ ነው። አሁን ቅርብ ጊዜ ይህን ቤት የሚረከቡ ሰዎች አሉ፣ ሌሎችም ይረከባሉና የቀሩን ቤቶች ትንሽ ስለሆኑ ቅድሜ የመጣ ሰው እዚህ ቤት ላይ መኖር እፈልጋለሁ የሚል ሰው እነዚህ ሊጠቀም ይችላል። በዛ መልኩ ነው ያለው። በጣም ጥሩ። እንግዲህ በነገርከኝ መሰረት አንደኛ ያው የግቢው ኮምፓውንድ መሆን የሚፈጥረው ኮምፈርት አለ። ምክንያቱም ኮምፓውንድ ሲሆን ማህበረሰቡ ብዙ ሳይጨናነቅም፣ ነገር ግን ግቢ ውስጥ ራሱ ሪል ስቴቱ የሚያመቻቸው መሰረታዊ የምንላቸው ከሴኩሪቲ ጀምሮ ያሉት ነገር ልጆች መጫወቻ ይኖራሉና እነሱንም ነገር እስኪ ብትጠቅስልኝ። እንግዲህ እንዳልኩ አሁን ልጅ ማሳደግ አስቸጋሪ ነው። አፓርትመንት ልጅ ማሳደግ በጣም አስቸጋሪ ነው። ሰው መቼም ኖሮ ይወልዳል፣ ማህበራዊ ነገር ይገጥማልና ሰው ማህበራዊ ነገር ሲገጥመው ድግስም ቢኖረው እዚህ ግቢ ለማድረግ በጣም ቀላል። ትልቁ ችግር አፓርትመንት ላይ ስትኖር እሱ ነውና ልጆችህ እየሮጡ እየቦረቁ የሚያድጉበት ቤት ነው። የሚሯሯጡበት የሚቦረቁበት ቦታ አለ። እዚህ ገብቷል። እንደው ዝም ብለን አጭቀን አልሰራንበትም። ገቢ ያመጣል ብንሸጠው፣ ግን ለሚኖርበት ሰው ደግሞ ይሄ የሚገባውን ነገር ማግኘት አለበት ብለን እናስባለን። የሚኖር ሰው ኢንቨስት ያደረገ ሰው ብር ያወጣ ሰው የሚገባውን ማግኘት አለበትና ምንድን ነው ያሉት ማለት ነው። የልጆች መጫወቻ ያለው፣ አዛውንቶች የሚንቀሳቀሱባቸው፣ ትላልቅ ሰዎች የሚንቀሳቀሱባቸው ቦታዎች አሉና እነዚህ ነገሮች ትልቅ እንትን ይሰጣሉ። እንደው ዝም ብለን ህንፃውን ብቻ አይደለም እየገነባን ያለን፣ እዚህ እየሰጠን ያለነው ላይፍም ነውና እነዚህን ሁለቱን አማራጮች ባለ 2 እና ባለ 3 መኝታዎቹን እና ሌሎች የካሬ አማራጮች ያው በ3 በ5 እንደዛ ካሬ ልዩነት እንዳላቸው ነግረኛልና ዋጋቸውን የካሬ ዋጋው ነው የነገርከኝ። አከፋፈሉንና ጠቅላላ ዋጋው ስንት ነው? እንግዲህ ስለ ዋጋ ሲነሳ እንደ ዋጋውን ብቻ ሳይሆን ይሄ ቤት ዲዘርቭ ያደርጋል የሚለው ነገር በጣም መሰረታዊ ነገር ነው። ሰውየው ለሚከፍለው ነገር ኤቭሪ ፔኒ ማተርስ አይደል? እያንዳንዷ የሚያወጣት ነገር ማተር ታደርጋለች። እያንዳንዷ የሚከፍላት ብር ሳንቲሟ ማተር ታደርጋለች። እኛ ጋር ስትመጣ ማተር ታደርጋለች እና ሰውየውም ሲያወጣ ደግሞ ማተር የሚያደርግ መሆን መቻል አለበት። እና እንግዲህ ለጠየቀኝ ጥያቄ እዚህ ቦሌ ቡልቡላ ላይ ለቦሌ ኤርፖርት ቅርብ የሆነ ቦታ ላይ ኮምፓውንድ አፓርትመንት ሴኪዩር ሆኖ ልጆቹን የሚያሳድግበት ልጆቹን የሚቦርቁበት ቦታ ያለው አንደርግራውንድ ዋተር፣ መብራት፣ ውሃ ጠፋ የማይልበት ፓርኪንግ ይኖረኝ ይሆን ሰው እንደው ዘመድ ሲመጣ ፓርኪንግ ያገኝ ይሆን ብሎ የማይጨናነቅበት ቦታ እዚህ ኮምፓውንድ ላይ በጣም አብሮትም የሚኖሩትም ጎረቤቶች አፎርድ ማድረግ የሚችሉ 50-60 ሚሊዮን ብር አፎርድ ማድረግ የሚችል ቪላ መግዛት የሚችል ሰውዬ ነው አብሮት የሚኖረው ሰው በጣም ክላሱ ከፍ ያለ ነው እዚህ የሚኖረው ሰውና እዚህ ቦታ ላይ እየሸጠን ያለ ነው። እንግዲህ ባለ 2 መኝታ 110 ካሬውን 14.8 ሚሊዮን ብር እየሸጠን ያለ ነው። ጠቅላላ ክፍያው ማለት ነው ፉል ፊኒሽድ ነው አጠቃላይ ክፍያ ማለት ነው። 30% ነው ዳውን እንዲያደርጉ የምንጠብቀው። ቀሪው በአንድ ዓመት ነው የሚከፈለው። 30% ማለት 4.4 ሚሊዮን ብር ቅድሚያ ይከፍላሉ። ቀሪውን በአንድ ዓመት ጊዜ ውስጥ ከፍላ ያጠናቀቃሉ። በአንድ ዓመት ይረከባሉ ማለት ነው። ከአንድ ዓመት ወዲያም የለም ውልፍት የለም እስካሁን እንዳለ። ሌላኛው ባለ 3 መኝታ ያልኩ ነው 130 ካሬ እና 133 ካሬ ነው። ቀደም እንዳልኩ ያለን ሁለት አይነት አማራጭ ነው ያለው። 133 ካሬው 17.7 ሚሊዮን ብር ነው ፉል ፊኒሽዱ። ቅድሚያ ክፍያ የሚከፈለው ደግሞ 5.3 ሚሊዮን ብር ይሆናል ማለት ነው። ትልቁ ብር እኛ ጋር ያለው 17.7 ሚሊዮን ብር። ቀጥሎ 130 ካሬ ያለች 3 ካሬ የምታንስ እሷ ደግሞ 16.6 ሚሊዮን ብር ትሆናለች። ቅድሚያ የሚከፈለው ደግሞ ሞስት ወደ 5 ሚሊዮን ብር ቅድሚያ ይከፈላል ማለት ነው። 30% ቅድሚያ ከፍለው ቀሪውን ደግሞ በአንድ ዓመት ጊዜ ይከፍላሉ ማለት ነው። በዚህ መልኩ ነው ያለን። ኦኬ፣ በጣም ጥሩ። የሆነ ዲስካውንት ይኖረናል አንዴ ቢከፍሉ ያከፋፈል ሂደታቸው ላይ ምናልባት ምን አይነት ዲስካውንት ኦፕሽኖች አለን? ከ50% ጀምሮ ለሚከፍል ሰው ዲስካውንት አለን። 50% ሲከፍሉ 3% እስከ 6% ድረስ የሚደርስ ዲስካውንት አዘጋጅተናል። እዚህ አይነት ቦታ ላይ እንዳልኩ የቀሩንም ቤቶች ትንሽ ናቸው። አንድ 10 ቤት ነው የቀረን፣ ግን መጨረሻ ላይ ነው የመጡት ብለን እነሱንም መቶ አልፈለግም። አሁንም ለሚመጡ ሰዎችም መቶ ለሚከፍል 6% ድረስ ሁለተኛ ቀናሽ አለን። ለዚህ እንግዲህ እስከ 1 ሚሊዮን ብር ድረስ
የሚደርስ ቅናሽ አለ። ለምሳሌ ቅድም ያልኩ 17.7 ሚሊዮን ብር የሚያወጣ ባለ 3 መኝታ ፉል ፊኒሽድ ነው እያወራ ያሉት ሰሚ ፊኒሽድ አይደለም። እሱን 100% ለሚከፍል በ16.7 ሚሊዮን ብር የግሉ ማድረግ ይችላል ማለት ነው። ኦኬ አሁን ባልከኝ መልኩ እነዚህን ሁለት አማራጮች ተጠቅሞ ባለ ሁለቱን ወይ ደግሞ ባለ ሶስቱን የሆነ ሰው ቢገዛ ያው ቤቱን ሲገዛ ለኢንቨስትመንት አስቦ ገዝቶ መልሶ ሊሸጠው ቢያስብ ከአንድ ዓመት በኋላ የዚህ አካባቢ ዋጋ ምን ያህል ይሆናል እና ደግሞ ቢያከራየው ዛሬውኑ ወይ ደግሞ ቤቱን በተረከበበት ጊዜ ቢያከራየው በምን ያህል ብር በየወሩ ሊያከራይ ይችላል፣ ሪተርኑ ምን ያህል ነው የሚለው ማሰብ ስላለብን ማለት ነው። እንግዲህ እውነቱን ለመናገር አሁን ከአንድ ዓመት በኋላ የሚኖረው ዋጋ እንግዲህ ከአንድ ዓመት በኋላ የምናውቀው ነው። ግን አሁን እዚህ አካባቢ ባለው ያለቀ ቤት ሪል ታይም ዋጋ እንትን ካልነው ግን እዚህ አካባቢ ኮንዶሚኒየም እንኳን ባለ 3 መኝታ 8 ሚሊዮን ብር ነው የሚሸጥ። አፓርትመንቶች ምናልባት ሰው ዞር ብሎ ቼክ ማድረግ ይችላል 25-26 ሚሊዮን ብር ይሸጣል እዚህ አካባቢና አሁን ባለው ዋጋ እንኳን 25-26 ሚሊዮን ብር ይሸጣል። ይሄ ቤት የተጠናቀቀ ሲሆን ማለት ነው ፉል ፊኒሽዱ 25-26 ሚሊዮን ይሸጣል። ቀጣይ ዓመት ደግሞ አስበው እንግዲህ ራሱ ቤቱ የሚያወጣው ዋጋ እንደዚህ ምልህ 25-26 ሚሊዮን ብር ምልህ ነጠላ ፎቆች ነው፣ ኮምፓውንድ አይደለም። ኮምፓውንድ የመጀመሪያ ነው እዚህ አካባቢ የተሰራ ይሄ ቤት ያለውና እዚህ ኮምፓውንድነቱ የሚሰጠው ደግሞ ቫልዩ አለና በእርግጠኝነት 27-28 ሚሊዮን ብር አውጥተው አሁን እንደው ከ3 ወር ከ4 ወር በኋላ እንኳን የሚሸጡት እንደዛ ማግኘት ይችላል። ከዛ ውጪ ለኪራይ በጣም የሚፈለግ ቦታ ነው ኮምፓውንድ እንደመሆኑ እንዳልኩና እንደው በትንሹ 150 ሺህ ባለ 3 መኝታዎቹ 150-160 ሺህ መከራየት የሚችሉ ናቸው። እነዚህ ቤቶች በጣም ጥሩ ሪተርን ኦን ኢንቨስትመንት አለ። እዚህ መግዛት የትኛውም ቦታ ላይ ከመግዛት የበለጠ ጥሩ ሪተርን ኦን ኢንቨስትመንት አለ። በጣም ጥሩ። እንግዲህ ያው እኛ በገባን መልኩ መጠየቅ አለባቸው ብለን ያሰብናቸውን ጥያቄዎች ጠይቀናል። ምናልባት ደግሞ እኛ ያልጠየቅናቸውን ጥያቄዎች መጠየቅ ለሚፈልጉ ቤተሰቦቻችን ስልክ ቁጥርና አድራሻችሁን ትነግረኛለህ። ከዚህ ቀድመህ ግን ምናልባት ያልተናገርኩት መጥቀስ ፈልጋለሁ የምትለው ሀሳብ ካለ ጥቀስልንና ወደ ማጠቃለያው እንሂድ። እንግዲህ ብዙ መጠቅሰው ነገር የለም እንዳልኩ ማየት ማመን ነው። ሰው መጥቶ አይቶ ፈትሾ ነው ነገሮችን ማድረግ ያለበት። ቤት የሚመስል ነገር ስትገዛ ልብስ አይደለም ገብቷል። በአንድ ጊዜ አትወሰን ኮሌክቲቭ ዲሲዥን ይፈልጋል እና ሰው መጥቶ ቼክ ማድረግ መቻል አለበት። እየተሰራ ነው የሚለውን መጥቶ ባይኑ ማየት መቻል አለበት እና የገዙን ደንበኞች እንግዲህ 90% የሚሆን ሽያጫችንን አጠናቀናል። የቀሩን 10 ቤቶች ብቻ ናቸው። እነዚህን 10 ቤቶች ቀድሞ የሚመጣ ሰው ተጠቃሚ ይሆናል። እንደዚህ አይነት ቦታ ላይ ቤት ማግኘት ይችላልና ከውጭ ሀገር ያሉ ደንበኞቻችንም ዲያስፖራው ይሄን ቤት ማግኘት ከፈለገ ሀገር ውስጥም ያሉ ቤት የመግዛት ፍላጎት ያላቸው ደንበኞች ምናልባት ያልጠቀስነው ነገር ካለ ግራ የገባቸው መጠየቅ የሚፈልጉት ነገር ካለ በአካል መምጣትም ከፈለጉ ሳይት ለመጎብኘት ቀጠሮም ለመያዝ ደግሞ ከታች ያለውን ስልክ መጠቀም ይችላሉ። በ0946 113174 ቀጥታ ሊደውሉልንም ይችላሉ። ቴሌግራም፣ ዋትስአፕ ላይ ሊያገኙን ይችላሉ። መደወል ይችላሉ። ማንኛውም ሰዓት ሊያገኙን ይችላሉ። በጣም ጥሩ። እንግዲህ ይህን የመሰለ የተጣራ መረጃ በሚባል ደረጃ እያንዳንዱን ነጥብ ነክተህ ያለምንም መከልከል ስለነገርከን ከልብ እናመሰግናለን። እኛም በጣም እናመሰግናለን። ኦነስት ሪቪው ስለምትሰሩ ያያችሁትን ነገር ቼክ እናድርግ ብላችሁ ድጋሚ ስለመጣችሁ እናንተንም በጣም እናመሰግናለን። እሺ፣ እግዚአብሔር ያክብረን። ውድዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት የያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሜትሮ ሪል ስቴት ላይ ለማድረግ ችለናል። እንዳያችሁትም ይሄን የመሰለ ግንባታ ገንብተው ለሽያጭ አቅርበዋል። ያላቸውን ቤት በጣም ውስን መሆኑን ለመረዳት ችለናል። እናንተ ምናልባት እዚህ አካባቢ ላይ ቤት ለመግዛት ሀሳባችሁ ከሆነ በአካልም መታችሁ በተቀመጠው ስልክ ቁጥርም ደውላችሁ ሙሉ መረጃ ማግኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚና እውነተኛ መረጃን ከቦታው ማግኘት ከፈለጋችሁ ቤታችንን ሰብስክራይብ ማድረግ ብቻውን በቂ ነው። እናመሰግናለን።